በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ቢፈቅድ ስለ ጸሎት በጥቂት ደቂቃዎች በየክፍሉ እናያለን። የተወሰኑ ነገሮችን እንመለከታለን። ጸሎት እንግዲህ በኖርማል በምናውቀው ቋንቋ ጸሎት ማለት ከእግዚአብሔር ጋር መገናኘት ማለት ነው። ጸሎት ብሂል ተናግሮተ ሰብእ ምስለ እግዚአብሔር፣ ተናግሮ ሰብእ ምስለ እግዚአብሔር። ጸሎት ማለት ሰዎች ከእግዚአብሔር ጋር የሚነጋገሩት መነጋገር ነው ይላሉ አባቶቻችን። እና ጸሎት ከእግዚአብሔር ጋር የምናደርገው ንግግር ነው። ስለ ጸሎት ጥቅም፣ ስለ ጸሎት ምንነትና የትኛውን ክፍል ነው መጸለይ ያለብን የሚለውን ከመመልከታችን በፊት ስለ ጸሎት ማወቅ ያሉብን መሰረታዊ ነገሮች አሉ። ጸሎት ለእኛ ለክርስቲያኖች በጣም አስፈላጊ ናቸው። እንደምታውቁት የስነ ልቦና ባለሙያዎችም ጭምር የሚመክሩት ነው። ሰዎች ጸሎት ሲያደርጉ በሚጸልዩበት ጊዜ ሰላም ይሰማቸዋል፣ ደህንነት ይሰማቸዋል ብለው ብዙ ጊዜ ሲናገሩ ሰምታችሁ ሊሆን ይችላል። አንዳንድ ጊዜ የተረጋገጠ ሃይማኖት የሌላቸውም ጭምር በጸሎት አምነው እናገኛቸዋለን። ጸሎት መረጋጋትን እንደሚሰጥ ማለት ነው። ለእኛ ለክርስቲያኖች ጸሎት ምን እንደሆነ ለምናውቅ እና ምን መጸለይ እንዳለብን ለምንረዳ ሰዎች ግን ጸሎት በጣም ብዙ ትርጉም አለው። ጸሎት ልመና ብቻ አይደለም። እግዚአብሔር ይሄን አድርግልኝ፣ ይሄንን ደግሞ ፈጽምልኝ ምንለው ብቻ አይደለም። ጸሎት ምስጋናም ጭምር ነው። በውስጡ ጸሎት ምስጋና አለበት፣ ልመና ብቻ አይደለም። ይህን ካላደረክልኝ ብለን እግዚአብሔርን ምንለምንበት ብቻ አይደለም። ጸሎት ስለ ራሳችን፣ ስለ ቤተሰብ፣ ስለ ሀገር፣ ስለ ዓለምም ጭምር የምንጸልየው ጸሎት ሆኖ የምናደርገው ልመና ሆኖ በውስጡ ግን ጥልቅ የሆነ ምስጋና አለው። ሰዎች አባቶቻችን እየበቁ ሲሄዱ፣ በመንፈሳዊነት በጣም እያደጉ ሲሄዱ ልመናውን ቶታል ያቆሙታል። እግዚአብሔር ሆይ ይሄን አድርግልኝ፣ ይሄን ፈጽምልኝ ማለት ያቆማሉ። እንደውም አንድ አባት በገዳም አምላኬ ሆይ ይሄንን አድርግልኝ ብዬ ከመለመን አድነኝ ብሎ ይጸልይ ነበር። የበቃ አባት ስለሆነ። እኛ ያው ገና ስለሆንን ይሄን አድርግልኝ፣ ይሄን ፈጽምልኝ እንላለን። ትምህርት ግለጽልኝ፣ ስራዬን ባርክልኝ እንላለን። ተገቢ ነው፣ ምንም ችግር የለውም። ግን ደግሞ በውስጡ ምስጋናም አለበት። ሰዎች እየበቁ በጸሎት ህይወት እየተጉ ሲሄዱ የሚታያቸው የራሳቸው ኃጢአት ነው። ጸሎት ስንጸልይ የራስ ኃጢአት ፍንትው ብሎ እንደ መስታወት ሆኖ ይታየናል። ራስን በመስታወት እንደማየት ሆኖ ማለት ነው። ራሳችንን ማያ ይሆናል። እና ጸሎት ከእግዚአብሔር ጋር የምናደርገው ግንኙነት ነው። ከእግዚአብሔር ጋር የምናደርገው ንግግር ነው። እና ስንጸልይ እግዚአብሔርን እያናገርነው እንደሆነ እንዲሰማን ያስፈልጋል። ጸሎት በጣም በርካታ ጥቅሞች አሉት። ጥቅሞቹ ብቻውን አንድ ክፍል ልሰጠው ፈልጌያለሁኝ። ለዛሬ ግን አንድ ነገር በአጽንኦት እንድትመለከቱልኝ ነው። እንግዲህ ቤታችሁ ገድል ሊኖር ይችላል። የቅዱስ ወይም የሰማዕታት ገድላቸው፣ የጻድቃን ገድላቸው ሊኖር ይችላል ቤታችሁ። የአብዛኞች ገድላት ስታነቡ የምታገኙት የገድሉ ባለቤት ለምሳሌ አቡነ ገብረ መንፈስ ቅዱስ ከሆኑ፣ አቡነ አረጋዊ፣ ቅድስት ክርስቶስ ሰምራ ከሆነች፣ ወይ አቡነ ተክለ ሃይማኖት ከሆኑ፣ አቡነ ዘርዓ ብሩክ ከሆኑ ምን ታገኛላችሁ? ይሄንን ጸሎት ጸለየ የሚል ታገኛላችሁ። አብዛኞቹ ላይ ዳዊት ጸለየ፣ ቅዳሴ ማርያም ጸለየ፣ ጸሎት አድርጎ ወጣ፣ ጸሎት አድርጎ ድል አደረገው፣ ዳዊት ደግሞ እንደዚህ ያደረገው የሚሉ ክፍላትን እናያለን። ምን ለማለት ነው? ጻድቃን፣ ሰማዕታት፣ ሌሎቹም ሁሉም ድል ያደረጉት ዛሬ ቅዱሳን ብለን በቤተ ክርስቲያን ትልቅ ክብር ሰጥተናቸው፣ ታቦት በስማቸው ተቀርጾ ቤተ ክርስቲያን በስማቸው ተሰይሞ የምናገኛቸው ታላላቅ ጻድቃን ጸሎተኞች ነበሩ። ያለ ጸሎት ገድልን መፈጸም አይቻልም። ያለ ጸሎት ሰይጣንን ማሸነፍ አይቻልም። ያለ ጸሎት ራስን ማሸነፍም አይቻልም። እና ጸሎት እጅግ በጣም ብዙ ጥቅም አለው። ለዛሬ ግን ጸሎት ምንድነው ካልን ከእግዚአብሔር ጋር የምንነጋገረው ነው። ጸሎት ልመና ብቻ አይደለም። ጸሎት በውስጡ ምስጋናንም ይዟል። በቀጣይ በጣም ብዙ ወሳኝ ስለሆኑት የትኞችን እንጸልይ እና እንዴት እንጸልይ የሚሉትን እግዚአብሔር በፈቀደልኝና በረዳኝ መጠን ላስረዳችሁ ሞክራለሁኝ።